ሜሮን ለሰላምዬ ሻይ ውስጥ አርጋ መድኃኒት ሰጥታ ከአቶ ግርማ ጋር እንድታድር አርጋለች። አሳቧ ተሳክቶላታል ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ የኔ ወርቆች። ሀሴት ክፍል 7 ተለቋል። ክፍል 7 ላይ እንግዲህ ግርማ ከዚህ በፊት በክፍል 6 ላይ ሜሮን ያለች ሜሮንን መግደል ፈልጋለሁ እዚህ ቤት ውስጥ ማየት አልፈልግም ሲል ነበርና ውጪ ላይ ተገናኝቶ አውርቶ ሰላም አውርዶ ሰላምን አሳልፋ እንድትሰጠውና አብሮ እንዲያድሩ እንድታረግ ለማረግ ተስማምቶ ነበር ወደ ቤት የተመለሰችው። እንግዲህ ፈርታ ነበር ከቤት ወጣ እናቷ ጋር አይደለም ያደረችው፣ ሌላ ባል አላት። ሳሚ ላይ እንግዲህ እየማገጠችበት ነው። እሱን እንደውም እንደምትማገጥበት ሰላምዬ ያውቃ ፎቶ አንስታ በሱ ስታስፈራራት ነበር እስካሁን ድረስ ቤት ውስጥ የቆየችው ማለት ነው። አሁንም እናቴ ጋር አድራለሁ ብላ እሱ ጋር ሄዳ ነበር አድራ በጠዋት ተነስታ እየመጣችው። እንዴት በጠዋት መጣሽ? ትላንት አባዬ ሲፈልግሽ ነበር። ምን አርገሹ ነው? ይሄናል እናንተ ምንድነው የሚያገናኛችሁ ብሎ በተደጋጋሚ ቢጠይቃትም ምንም አይደለም፣ እንደውም አሁን ይመጣል ይጠይቀኝ ለምን ፈልጎኝ እንደነበረ እኔም ደግሞ መልሱን እመልስለታለሁ ብላ ኮስተር ብላ ነበር የጠበቀችው። አቶ ግርማ ወደ ቤት ሲመጣ ትላንት በትልቅ ነገር እየፈለከኝ ነበር አሉ። ለምን ነበር የፈለከኝ ብላ ብትጠይቀውም አረ የሆነ ስልክ ፈልጌ የሰውየው ስልክ እንድሰጭኝ ነበር የፈለኩሽ፣ አሁን ደግሞ ስልኩን ከሌላ ሰው ጠይቄ አግኝቼዋለሁ ብሎ ነበረና ሳሚና ጆሲ ፊት ለፊት ሲያታልላቸው የነበረው ማለት ነውና ከዛ በኋላ ወደ መኝታ ቤት ገብቶ ሀሴት ሜሮንን አንቆ ይዟት ስልኩን ሰላምን ቶሎ ብለሽ የኔን እንድታረጊኝ እፈልጋለሁ፣ በፍቅር ጠይቃታለሁ፣ በግድ አብሬያት ልተኛ እፈልጋለሁ ብሎ ሲያናግራት ነበርና እሷም ደግሞ የሪዞርት እንድንሄድ ማታ እንድንሄድ ትኬት ቆርጫለሁ ለሶስታችን እንሄዳለን ዛሬ ማታ ብላ ለጆሲና ለሳሚ ተናግራ ነበርና እሷ አውቃ ሁለቱ ከቤት እንዲወጡና ሶስቱ ቤት ቀርቶ አቶ ግርማና ሰላምን አንድ ላይ ልታሰኛቸው ፈልጋ ነበር እንደዛ ያደረገችው። ከዛ በኋላ እንግዲህ ጆሲና ሳሚ እውነት ትክክል መስሏቸው እነሱን ለመዝናናት ሲወጡ ሻይ አፊልኝ ብላት ነበረ ለሰላምዬ። ሰላምዬም እንግዲህ ልብስ ከምታጥብበት ተነስታ አገር ሰላም ብላ ሻዩን አፍርታላት ወስዳ ወደ ስራዋ ከተመለሰች በኋላ ወይዘሮ ሜላት እንግዲህ መድኃኒት ሻይ ውስጥ አርጋ ምን አይነት ሻይ ነው የምታፈይልኝ? እኔ በስኳር ነው እንጂ ያልኩሽ በጨው ነው ወይ አፈይልኝ ያልኩሽ? ምን ባረግሽ ነው የሚሻለው አንቺ ሰይጣን ብላ ትሳደብ። አረ ሜሮን ምንም እኮ አልተፈጠረም፣ እኔ ጨው አላረኩበትም ስኳር አርጌበት ነው ያፈላውልሽ፣ በቃ ይንድፋውና ሌላ ላፍላለች ስትላት ግጥም አርገሽ ጠጪው፣ ከጠጣሽ በኋላ ታፈይልኛለሽ፣ እስቲ ቅመሽው፣ አንቺም ራስሽን ትፈትኛለሽ በዛው ምን አይነት ስራ እየሰራሽ እንደሆነ ብላ እንግዲህ ሻዩን በድጋሜ ለማፍላት ወደ ኩሽና ገብታ ትንሽ ጠጥታ ነበር መጀመሪያ ማለት ነውና በጣም ካመማት በኋላ ደግማ እስቲ ያረጋጋኝ ይሁን ብላ ግጥም አርጋ ከጠጣች በኋላ ሻዩ እንግዲህ መድኃኒት ስለነበረውና ራሷን የሚያስት የትም በቃ ራሷን የሚያስት መድኃኒት ነበር የሰጠቻትና ሰላምዬ እንግዲህ ራሷን ስታወርቃ ነበርና አቶ ግርማ ተብዬው ምን አይነት የሆነ ሲያስጠላ ደግሞ ምስል እንደነበር አይታችኋል። ግን ሲያስጠላ ምስል ወይኔና ወይኔ ዛሬ ታገኛለህ እዛው ይዞ ለትንሽ ደቂቃ ታገሰ እያለው ነበረ። ለይሄ የማይረባ ምን ልክስክስ ነው በማርያም ወይኔ ማይደረጂ እንገዛ እንደዛ ያለ ነበርና ሰላምዬ ራሷን ስታኩሽና አስተወርቃ ስለነበረ ይሄ ሁሉ እኮ ባታስቸግሪኝ የኔ ፍቅር፣ ይሄ ሁሉ ከባድ ነገሮች አይደርስብሽም ነበር፣ አንቺ ነሽ እንደዚህ እንድደርስብሽ ያስገደልሽኝ ብሎ እንግዲህ ወደ መኝታው ቤቱ ይዞ ገብቷል ማለት ነው። እቺ ሜሮን የተባለች ደግሞ የሰይጣን ቁራጭ፣ አቤት ሰይጣኑ በቃ በደንብ አድርጎ ነው የሰራት ማለት ነው ትላላችሁ። እና እኛ እኮ የሚገርመን ነገር ማለት ነው ለምንድን ነው ተዋናዮቹ የምንሳደበው? እነሱ እኮ ዳይሬክተሩ ስሪ የተባለውን ነገር ነው እየሰሩ ያሉት አይደለ?
እኛ ደግሞ ስናየው ፊልም ራሱ ስናይ የምናለቅሰው ነገር አንዳንዴ ግርም ይለኛል እኮ ለራሴ ራሱ እንደ ፊልም እያየው መሆኔን ረስቼ ነው እንደ እንደዚህ ምን ማለቅሰው እላለሁ። የሆነ የሚያሳዝን ነገር ራሱ ሲሆን ደግሞ እምባዬ በጣም የሚገርማችሁ ነገር ማለት ነው እውነተኛ ላይ እንደዚህ በአካል ምናምን ለቅሶ ላይ ሄጄ አሁን ለምሳሌ ብዙ ጊዜ ለቅሶ ሄጄ አላውቅም፣ ግን አንድ ሁለቴ ሄጃለሁ በህይወቴ ማለት ነው። እና ሄጄ ለቅሶ ላይ ይለቅሳል አይደለ? አላለቅስም የምር ማለት ነው። በግድ በቃ አፍሬ ምናምን አውቄ አይኔን አሻለሁ ምናምን ማለት ነው። በውስጤ ባዝንም እምባዬ አይወርድልኝም። እዚህ ጋር ግን ድራማ መሆኑን እያየሁ ቁጭ ብዬ እያየሁ የሆነ የሚያሳዝን ነገር ካለ እምባዬ በሁለቱ አይኔ አራት ሁለት ሆኖ ነው የሚወርደው ማለት ነው። እና ያስቀኛል። ወይኔ ይቅርታ ሌላ ወሬ ያወራሁባችሁ አይደለ? ለማንኛውም ማለት ነው ወደ ርዕሴ ልመለስና ወደ ዋናው ጉዳይ ልመለስና እና ምን ልላችሁ ፈልጌ ነው፣ ሜሮን እንግዲህ ቪዲዮ እየቀረጸቻችሁ ነበረ በኋላ ላይ ልታስፈራራበት አቶ ግርማን። ሁሉም ነገር ከተጠናቀቀ በኋላ አብሮ ያድሩም ብዬ አምናለሁ። ጆሲና ሳሚ ተመልሶ ይመጣሉ። እቺ ልጅ ከዚህ ሰውዬ ይሄ ግብዳ ዲቤ የሆነ ሰውዬ ይገላግሏታል ብዬ አምናለሁ። የእውነት አምናለሁ። እና እንግዲህ እቺ ሜሮን ተብዬዋ ቪዲዮ እየቀረጸች ነበረ። ለወደፊት ይጠቅማታል። ምክንያቱም አቶ ግርማን ታስፈራራታባታለች። በዛ ላይ ደግሞ እሷ ገንዘብ ፈልጋ ነው እዛ ቤት የገባችው። ሳምንም አፍቅረው አይደለም፣ እዛ ቤትም ሚስት ምራት ለመሆን አይደለም የመጣችው። ገንዘቡን ጠርጋ ከባሏ ጋር ከምታፈቅረው ሰው ጋር ልትኖርበት ነው። ፍቅረኛ እንዳላት እስካሁን ድረስ ሳሚ አቶ ግርማ ያውቁም። ሰላምዬ ግን በደንብ ታውቃለች። እንደውም በሱ እያስፈራራች ትንሽ ራሷን እያስከበረች ነበረና እሱም ደግሞ አሁን አልቋል። ምክንያቱም አስፈራርታ ጨርሳበታለች። ድራማውን በሌላ መንገድ ጀምሯል። ደብዳቤ ካለቀ በኋላ ደግሞ ቀጣዩን ድራማ ያመጣሉ ብዬ አስባለሁ። ሰላምዬም የሆነ ነገር ፈልጋ ነው እዛ ቤት የገባችው እንጂ ያለ ምክንያት ለሰራተኝነት ብቻ ሆና እዛ ቤት ውስጥ የሁሉ መከራ አታይም ማለት ነው። በዛ ላይ ደግሞ ሳሚ እንዲጠላት ሜሮን የማታረገው ነገር የለም። ይሄ ጆሴ የሆነው ልጅ ይሄ የሆነ ገፍጣጣ የሆነ ልጅ ማለት ነው፣ መልክ ብቻ ሲያስጠላ ገጣጣ እና እሱ እንግዲህ ሰላምዬን በጣም ፈልጓታል። ለፍቅር ሳይሆን ለአንድ ቀን አዳር ለዝም ብሎ ነው እየፈለጋት ያለው እንጂ ለፍቅር አይደለም። ለፍቅር የሚፈልጋችሁ ሰው እንደዚህ አይነት ወንድ አይደለም። ዝም ብሎ እንደዚህ አይሆንም፣ አይቾክንም። እና እንግዲህ አውቃ ሳሚ መጥፎ አመለካከት እንዲኖረው ለሰላምዬ የማታረገው ነገር የማትቆፍረው ጉድጓድ የለም። እሷ ያላለችውን እሷ ያላረገችውን እሷ ያልሆነችበት ቦታ ሆናለች ብላ ነው ለሳሚ እያሳበቀች ያለችው። አሽቃባጭ ማለት ነው። አሽቃባጭ ምን ለማለት በእናታችሁ። እና ለማንኛውም ቤተሰቦች ወሬ ያወዛውባችሁ ዛሬ አይደለ? በጣም ይቅርታ አድርጉልኝ የኔ ወዶች፣ ሰወዳችሁ የኔ ወርቆች ማለት ነው። ለምንድነው ሰብስክራይብ ማታረጉኝ? ለምንድነው ላይክ ማታረጉልኝ? ለምንድነው ሼር ብታረጉልኝ? የኔ ወዶች፣ ሰወዳችሁ ሳፈቅራችሁ የኔ ወርቆች፣ መልካም ቆይታ ይሆንላችሁ። ተመልሼ እስከምመጣ ድረስ ቻናሉን ሰብስክራይብ አድርጉት።